አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲለምኑ ሕዝብህ እኮ አያውቅም ሕዝቤ አላቸው ሕዝብህ እኮ አያውቅም ያውቃል ቢልም በእንደዚህ አይነት ተራራም እንደዚህ ቀን ይገለጽና ብሎ አዋጅ ነገር ሕዝቡ ሲሰበሰቡ ነግረዋል። በዛ ቀን አዋጅ አስነግሮ በቀጠሮ ቀን አንተ ግን መጨረሻ ተራራው ላይ ትሆናለህ የሚገኘው ተራራው ላይ ነው ብሎ እግዚአብሔር ነግሮናልና ሕዝቡ እግዚአብሔር ይገለጻልና በአካል እናገኘዋለን የምትፈልጉትን መጠየቅ ትችላላችሁ ብሎ አዋጅ አስነግሮ ስለነበረ ሕዝቡ በሌሊት ታጥቆ ተነስቶ እግዚአብሔርን በአካል ለማግኘት ወደ ተራራው ሲሄድ እግዚአብሔር አምላክ ደግሞ ይሆናል ራሱን በቁስል የነደደ በደዌ ቁራኛ የተያዘ አስመስሎ በሽተኛ መስሎ ከተራራው ስር ወድቆ የት ነው የምትሄዱት ይላቸዋል። እዛ ሰዎች ኧረ እባክህ እግዚአብሔር ይገኛል አንድ ተራራ ላይ እሱን እናገኘው እንገናኝ ከእሱ ጋር ልናየው በአካል እንግዲህ እባካችሁ የአምላክን ፈጥሮኝና እኔም ፈጥሯልና እኔም ላገኘው ላናግረው ብሎ ሲጠይቃቸው ኧረ እባክህ ምን ታሽፋለህ ተራራ አንተ ከነቁስል ይሸከማል እያሉ ጥለውት ይሄዳሉ። እና ሁሉም ሄዶ መጨረሻ ላይ መጨረሻው ትወጣለህ ተብሎ ስለነበረ ያ እኛ ንጉስ መጨረሻ ሲወጡ ያውቁታልና አምላካቸውን በደዌ የተመታ ቁስለኛ መስሎ እዛው ወርቀው አምላክ ለምን አልተገለጽክም አያውቅም እኮ ብያለሁ አይደለም እንደዚህ ተገለጽኩ እና ህዝቡ ጋር ተራራው በግና መለኮት እና ያዋለን ብሎ ይወዘብዛሉ ተራራው እሱ አሁን ከዚህ ተመካከላችሁ የበቁ አባቶች ሊኖሩ ይችላሉ ያንን ወደ እግዚአብሔር ብቻ መልአክ ሊኖር ይችላል መልአክን ማስተናገድ የቻለው እንግዳ በመቀበል ነው እና ስለዚህ ለቀላል ነገር ይችላል አይደለም ነው አይደለም ሰማያዊ ነው ማለት ነው እዚህ የተሰበሰበው የእነዚህ በቆለዳን ሊቃውንቱ ጸሎተ አድርሰው እግዚአብሔር ይስጥልን እነዚህ ምክንያቶች ደግሞ እናቶች አባቶች እግዚአብሔር ባለዳርገው የሚሉት እግዚአብሔር ነው ማለት ነው። የወረዳውን በእውነት በጣም ነው የምናመሰግነው የወረዳው ሴክተር መስሪያ ቤት እያንዳንዱ ሰው አሻራው አለ እዚህ ውስጥ አሻራው የሌለ ሰው የለም። ይህን ነገር ግን መስመሩን ይዘርጉታቸው አቀናባሪነት ያበቃቸው እግዚአብሔር አምላክ ያጸጋውን ያድልልን የአገልግሎት ዘመናችሁን ያርዝምልን እና ለማለት ፈልጌ ነው። እግዚአብሔር ይስጥልን እግዚአብሔር ያቆይልን አምላክ ቅዱሳን ይጠብቅልን ማሰራት እግዚአብሔር ተበኔ በኩል በማህበሩ በኩል ደግሞ የምታቀርቡት አሳካላ እግዚአብሔር ይስጥልን አመት አመት ያደርስልን ተሰደሰ ያድል እናንተም ባታም ደህና ትሉልን ወንበራባ ካህናቶችን ጤሶች እናመሰግነው የደነባ የባታ ማርያም የወጣቶች እንትን በየአመቱ የሚያበሉትን ዛሬ ጥሪ አድርገውልን አረጋዋኖች እኛ የደነባ አረጋዋኖች አሉ ትንሽ እንዲሆን ብንሆን እዚህ ላይ ተጀምሯል የሱ አሁን ጥሪ አድርገውልን ለዚህ አበቃችሁን እናንተንም ደግሞ ያስተባበራችሁ
እነ ወሎሰንንም የሆነ ወጣቶቹን ለዚህ ያበቁን እነሱ ናቸው። አባ ጥበቡም እንደዚሁ የመጡ እዚች ቦታ ላይ ይሄንን ቤተክርስቲያን እኛ በወቅቱ ቆርቁረን እዚች አስቀመጥናት። እኛ አረጋውያን የደነባ አረጋውያን ለዚህ ያበቃችሁን የደነባ ወረዳ አስተዳደር እዚህ ቆርቁሮችን እየሰራ ይገኛል። አሁን ዛሬ ያደረጋችሁልን ወጣቶች ደስ ብሎኛል። በየአመቱ የምታደርጉት ዛሬ ብቻ ሳይሆን በየአመቱ ነው እንደሱን የሚያደርጉት። ይሄ ወጣቶች ለዚህ ያበቁን እነሱ ናቸው። በዛሬው ቀን በእግዚአብሔር ትንሣኤ ሙታን ያደረጉልን አበምኔት አባታችን አባ ጥበቡ አሰባስበው ይሁን ሁሉ ህዝብ ይሁን ሁሉ የኔ ብጤ አሰባስበው ዛሬ እንደዚሁ በዓል አውለው ሁሉን ነገር የሚጠጣውን የሚበላውን አድርገውልን ለሁሉ ለችግረኛውም ለደህናውም አድርገው ዛሬ በደንብ አስደስተውናልና ያሉትም ሁሉም በጎ አድራጊዎች ሁሉ ከወጣቶቹ ከዚህ ከደነባ ጎጥ ሁሉ ከደነባ ቀበሌ ሁሉ ተሰባስበው ይህን ሁሉ ግብዣ ይሁን በጉልበታቸውም በሀሳባቸውም በገንዘባቸውም ያደረጉልንን ዛሬ ትንሣኤ አምላካችን ጌታችን ፈጣሪያችን ክርስቶስ ይጠብቁልን። አባታችንም አስተምረውናል። እናንተም ደግሞ እዚህ ውስጥ ያላችሁ ምእመናን እንደ ስራ አትቁጠሩ። ስራ ለመፍጠር ታገሉ። የሰው እጅ አትጠብቁ። ሰርታችሁ ለመስጠት ታገሉ። በተለይ ህፃናቱ ትምህርት እንዲማሩ ስራ ልምድ እንዲኖራቸው መንገድ ዳር ቁጭ ብለው ፍርፋሪ ከሰው እጅ ብቻ እንዲጠብቁ እንዳታደርጓቸው እና ስጋው ደግሞ የሚያስፈልጋቸዋል። የበሬ ስጋ ብቻ ያስፈልጋቸዋል። ባለጸጋ ትዳር የያዘ ኑሮ የሚመራ ሰው ብቻ አይደለም ስጋው ነው መቀበል ያለበት፣ ነፍሱ መዳን ያለባት እና ጾምም አሪሮም ሰባቱን አጽዋማት የክርስትና ጾምን ጾሙ። ከዛ በዘለለ ደግሞ ንስሐ አባትም ያስፈልጋቸዋል። በነፍስ እኩል ነን። በስጋ ልንበላለጥ እንችል ይሆናል፣ በአንደበት ልንለያይ እንችላለን፣ በማደሪያ በሀብት ልንለያይ እንችላለን። በነፍስ እኩል ነንና ስለዚህ ንስሐ አባት ያስፈልጋቸዋል። ንስሐ አባት የሌላችሁ ንስሐ ያዙ። በጠዋት ተነስታችሁ በጾም ቀን እህሏት ዛሬ የምናለቅስበት ነው። አሁን እናንተ ሰላም ስላለ ነው እነዚህ ሰዎች ያለው ነገር ሁሉ አዋጥተው አምጥተው እንደዚህ የመገቡ። ለዚህ ሰላም ደግሞ መኖር ዘለቄታ መጸለይ ያለባችሁ። ዛሬ ሰው እያለቀ ያለበት ሰው መግባባት መቻቻል ያቃተበት ዘመን ላይ ስለሆነ መጸለይ ያለብን። እነዚህ ብርቅዬ ህፃናት ደግሞ ለእጃቸው ለልመና እንዲዘረጉ አታድርጓቸው። ለስራ እንዲዘረጉ አይምሯቸው እንዲማር ስራ እንዲሰራ አድርጓቸው። አበምኔቱ አባ ጥበቡ ለዚህ ለወረዳው ለባታ ቅድስት ማርያም ኃላፊ የሆኑት እሳቸው አስተባብረውን ሁሉ ህዝብ በደንብ አድርገው ጋብዘውን ዛሬ በእግዚአብሔር ትንሣኤ ሁላችንም ተመሰጋግነን በደንብ እየቤታችን እያገራችን ገብተናል። ደግሞ ለላመትም እንደዚሁ ያድርሰንና እንደዚሁ ተጋብዘን ሁላችንንም አገሩን ሰላም አድርጎ ደብሩንም ሰላም አድርጎ እንደዚሁ ላመቱ ደግሞ ተገናኝተን ህዝብ አዳም በሙሉ በሰላም እንድንለያይ እንደዚሁ እንድንመሰጋገን ያድርግልን። እናንተንም አስተባባሪዎቻችንንም ደህና ያድርግልን፣ ደህና ይጠብቅልን። እመቤታችንን ማርያም ትጠብቅ። እሺ፣ ስሜ አሳምነው አላጅ ይባላል። በዚህ ወረዳ ማህበረ ቅዱሳን አባልና እዚህ ፕሮግራም አስተባባሪ አባል ነኝ። ያው ይሄ ፕሮግራም እንግዲህ ኦልሞስት 10 አመት አካባቢ ሆኖታል። 2007 አካባቢ ጀምረን ከበጎ አድራጊዎች ከአንዳንድ ግለሰቦች ማለት ነው፣ በተጨማሪ ደግሞ ከመንግስት መስሪያ ቤቶች ከእያንዳንዱ ግለሰብ ከባለ ሀብት ከነጋዴ እያስተባበርን እየሰበሰብን በአይነትና በገንዘብ እያሰባሰብን በዓል ላይ የተቸገሩ አረጋውያንን ህፃናትን እንደዚሁ በስደት በመፈናቀል ምክንያት የተለያየ ቦታ በማይመች ሁኔታ ውስጥ ያሉ ሰዎችን
እየሰበሰብን ያው በዚህ ደስ ብሏቸው እንዲውሉ ቢያንስ የሚበሉትን የሚጠጡትን በተጨማሪ ደግሞ እንትን አልባሳት ጭምር ሰብስበን እሱንም ጭምር እንሰጣለን። ያው በዚህ አመት ብዙ አልባሳት የሚሰጠን አላገኘንም እና ያን ማድረግ አልቻልንም። ነገር ግን አሁን ላይ እግዚአብሔር ይመስገን ብዙ በጎ አድራጊዎች ገብቷቸው የጽድቅ ሰላም ስለሆነ የበረከት ስራ ስለሆነ ብዙ ሰዎች እየተባበሩ ነው። እኛ ሳንጠይቃቸው የሚሰጡናል። ያው በስም መዘርዘር አያስፈልግም፣ ምክንያቱም ይሄ የበረከት ስራ ስለሆነ ከሌ አንልም እንጂ በጣም ብዙ ሰዎች ሙሉ የወጪውን የቻሉን ሰዎች ጭምር አሉ ካሁን በፊት። በዚህ አመት ደግሞ በ10 ሺህ ብር 20 ሺህ ብር 30 ሺህ ብር እንደዚህ ሰጥተውናል። 5 ብር 10 ብር ከምንሰበስበው ውጪ ማለት ነው። በአይነት ሽንኩርት፣ በርበሬ፣ ዘይት እንደዚህ የሚሰጡን ሰዎች አሉና ያንን ይዘን እኛ ደግሞ በጉልበታችን አዳር እዚሁ እያደርን ከብት ጭምር ገዝተን ነው ከብት ለብቻቸው ነው የምንገዛላቸው። እሱ ታርዶ ከማታ ጀምሮ ስራው ሲሰራ ድሮ ከዛም በኋላ ያው በመታዩት መንገድ የአብነት ተማሪዎች ገዳም ውስጥ ያሉ መናንያ ፕላስ ውጭ ላይ እንዳልኩት በመፈናቀል ምክንያት በድህነት ምክንያት በችግር ምክንያት በተለያየ በማይመች ሁኔታ ውስጥ ያሉ ሰዎችን ሰብስበን በሁሉንም ሰዎች ነው አንድ ጋር አድርገን እዚህ ጋር መብል መጠጥ አቅርበን ስንመግብ የነበረው ማለት ነውና በዚህም እንዳያችሁት ያው እግዚአብሔር ይመስገን ደስተኞች ናቸው። ይሄ ስራ ቀጣይነት ይኖረዋል። ይሄ ሁሉም አካል ይመለከተዋል። ዜጋ ናቸው፣ እንደ ሰው ደግሞ ሰው ናቸው፣ ሰብአዊ ፍጡር ናቸው። ስለዚህ እነዚህን አካላቶች እንደዚህ በአመት አንድ ቀን በትልቅ አውደ በዓልና እንዲህ አይነት እንትኖች ሲኖሩ እነዚህን ሰዎች በዚህ ሁኔታ ብናስባቸው ሁሉም ሰው የኔ ነው ብሎ ማሰብ መቻል አለበት። ሁሉም ሰው የበረከት ስራ ብቻ ሳይሆን ሰብአዊነት ጭምር ተሰምቶት ሁሉም ሰው አብሮ ከነዚህ ሰዎች ጋር ቢውል ደስታ ያገኛል፣ መንፈሳዊ እርካታ ያገኛልና ስለዚህ ሁሉም ሰው መተባበር፣ ሁሉም ሰው በጉልበቱም በጊዜው በገንዘቡም በሁሉም መንገድ አስተባባሪ ሳይፈልግ እና የሚለው ሳይፈልግ ስራ የሚለው ሳይፈልግ በራሱ ከመንግስት አካል ጀምሮ ይሄን ነገር እንዲቀጥል መደረግ መቻል አለበት። አሁን እኛ እንዳልኳችሁ እንሰበስባለን፣ ወዲያው ምግብ እናዘጋጃለን፣ እንሰጣለን። ከዛ በኋላ የሚተርፈን ብዙ ነገር የለም። ከዛ በኋላ የጎደለውን ከኪሳችን ከዛ ሟልተን ነው ከየቤታችን አንጥተን የምናሟላውና ይሄ ነገር የመንግስት አካላትም ትኩረት ሰጥቶ የሃይማኖት አባቶች እንደዚህ አይነት ገዳማቶች ጭምር በማቴሪያል ብዙ እገዛ ያደርጉልናል። ስለዚህ ሌሎችም አብያተ ክርስቲያናት ተባብረው ጭምር ይሄን ነገር ማስቀጠል አለብን። ለወረዳውም ትልቅ ስም ነው፣ ትልቅ ስራ ነው። እንደ በረከት እኔ በመሰረቱ አሁን በቅርብ ጀምሬ እዚህ በስራ ምክንያት አልነበርኩም፣ ግን ያው በዓሉ ያልፈኝም ማለት ነው። ሁልጊዜም በገናም በፋሲካ በትንሳኤ በዓልም እዚህ እየተገኘው እግዚአብሔር በፈቀደልኝ በጉልበቴ አስተዋጽኦ እያደረኩ እገኛለሁ ማለት ነውና ያው እንዳያችሁት እንግዲህ ውስጥ ላይ ያለው ነዳያን ይሄን ያክል ነው። ይቀጥላል። ይሄን ነገር አናቆመው። እግዚአብሔር እድሜስ ከሰጠን ድረስ ጤና እስከሰጠን ድረስ ሰው ደግሞ መስጠቱን እስካላቆመ ድረስ እኛ ደግሞ ያንን አንጥተን ቁም ነገር ላይ ማዋላችን እንቀጥላለን ማለት ነው። ይሄን ይመስላል። እኛ የሚለው እንግዲህ ያው እንደዚህ ብለን አይደለም። አሁን ይሄ ነው የሚባል መጠሪያ አይደለም ያለን። በበላይነት የአባ ናቸው በአስተባባሪነት ወይ ደግሞ በበላይ ጠባቂነት የሚመሩት ማለት ነው ይሄን ኮሚቴ። ከዛ ውጪ የማህበረ ቅዱሳን የደነባ ወረዳ ማዕከል አለ፣ ሰንበት ትምህርት ቤቶች አሉ፣ ከሰማዕተ ልዳ ወጣቶች ማህበር አለ፣ ፕላስ በግል ደግሞ ወንዶሰን አለ። እነዚህ ሁሉ በጎ አድራጊ ፕላስ ወጣቶች ጭምራሉ። ከወሊ አካባቢ የሚመጡ እንጀራ ሰብስበው የሚያመጡልን፣ ለምሳሌ እንጀራ ሰብስበው የሚያመጡ አሁን ወጣቶች አሉ እዚህ ጋር በጉልበትም የሚረዱ። በበጎ ፈቃድነት ሁሉ የመጣን ሰው ሁሉ እንቀበላለን ማለት ነው። በበላይነት ግን የምናስተባብረው እንዲህ አይነት በአባይ በላይ ጠባቂነት እኛ ነን ማለት ነው። አሁን የጠቀስኳቸው ከሰንበት ትምህርት ቤት ከማህበረ ቅዱሳን ከሰማዕተ ልዳ የተውጣጣን ግለሰቦች ነው ማለት ነው። በእምነት ገሰገ